ያጣሽ ቀን ተንበርክኮ እንዲያለቅስ ዝም ብለሽ ይህንን ስነልቦናው ዘዴ ተግብሪው። በፍቅር ግንኙነት ውስጥ እጅግ አስደሳች ከሆኑት ነገሮች አንዱ ያንቺን ዋጋ በሚገባ ከሚያውቅ ሰው ጋር አብሮ መሆን ነው። ነገር ግን ብዙ ጊዜ የሚፈጠረው እውነታ ሌላ ነው። መጀመሪያ አካባቢ አንቺን ለማግኘት ብዙ ይደክም የነበረ ወንድ አንዴ ልብሽን ካገኘና ሙሉ በሙሉ በእጁ እንዳለሽ ካረጋገጠ በኋላ ሆን ብሎ ችላ ሊልሽ፣ ዋጋሽን ሊያሳንስ ወይም እንደ ቀላል ነገር ሊቆጥርሽ ይችላል። ይህ ለውጥ በአንድ ሌሊት አይመጣም። ቀስ በቀስ ይጀመራል። መልእክቶቹ ይዘገያሉ፣ ትኩረቱ ይቀንሳል፣ እንዲሁም ቸልተኝነቱ ይበዛል። በዚህ ሰዓት ብዙ ሴቶች የሚሰሩት ትልቁ ስህተት ቢኖር በቁጣ መከራከር፣ ማልቀስ ወይም ለምን ተቀየርክ ብሎ መለመንና መለማመጥ ነው። ይህ ግን ይበልጥ እንዲርቅሽና ራሱን ካንቺ በላይ አድርጎ እንዲያስብ የሚያደርግ ትልቅ ስህተት ነው። ለምን ይህ የሚሆን ይመስላችኋል? ምክንያቱም ወንዶች በተፈጥሯቸው በቀላሉ ያገኙትንና ሁልጊዜ እጃቸው ላይ ያለ ነገር ዋጋ የመስጠት ዝንባሌያቸው ዝቅተኛ ነው። ዛሬ ግን ያንቺን መራቅና ማጣት በትክክል ተረድቶ የሰራውን ስህተት አውቆ ተንበርክኮ እንዲያለቅስና ዋጋሽን እንዲረዳ የሚያደርገውን ያንን እጅግ ኃይለኛና ረቂቅ የስነልቦና ዘዴ እነግርሻለሁ። ይህንን ስነልቦና ምስጢር በተግባር ስትተረጉሚው ምንም አይነት ጩኸት ወይም ጠብ ሳያስፈልግ ግንኙነቱን ሙሉ በሙሉ በአንቺ ቁጥጥር ስር ታደርጊዋለሽ። እስከ መጨረሻው በጥንቃቄ ተከታተኝ። እዚህ የምናየው ዋናው ዘዴ በኢሞሽናል ቫኪዩም ወይም የስሜት ባዶነትን የመፍጠር ጥበብ ይባላል። ይህ የስነልቦና ዘዴ በኢሞሽናል ቫኪዩም ወይም በግንኙነት ውስጥ ስውር የስሜት ባዶነት መፍጠር ይባላል። አንድ ሰው የኦክሲጅንን ጥቅም በትክክል የሚያውቀው አየር ሲያጥረው ብቻ ነው። ወንዶቹም ያንቺን መኖርና ጥቅም በትክክል የሚረዱት ያንቺ ስሜትና ትኩረት ድንገት ሲያጥራቸው ብቻ ነው። እሱ አንቺን ችላ ስልሽ ወይም ዋጋሽን ስቀንሰው ምርጡ ምላሽ እሱን ለማስረዳት መሞከር ሳይሆን ሙሉ በሙሉ ስሜታዊ አቅርቦቶችን መቁረጥ ወይም መራቅ ነው። ይህ ማለት በአካል መጣላት ማለት አይደለም። ይልቁንም በአንድ አካባቢ አየር ውስጥ እየኖራችሁም ወይም በቴክስት እየተገናኛችሁ እንኳ የውስጥ ስሜትሽን፣ ፍቅርሽንና ልዩ ትኩረትሽን ድንገት ማውጣት ወይም መቀነስ ማለት ነው። ስትናገሪ ምንም አይነት የንዴት ወይም የቅሬታ ስሜት ሳይታይብሽ በተረጋጋና ቀዝቃዛ በሆነ ጨዋነት ብቻ መሆን አለበት። ይህ ድንገተኛ የስሜት መድረቅ በሱ አእምሮ ውስጥ ትልቅ የባዶነት ስሜትና ስጋት መፍጠር ይጀምራል። ሁል ጊዜ የምታዝንልኝና የምትንከባከበኝ ሴት የት ገባች የሚለው ጥያቄ የውስጥ ሰላሙን ያናጋዋል። ከዚህ ቀጥለን በተግባር ማዋል ያለባችሁ ወሳኝ እርምጃዎች በዝርዝር እናያለን። አሁን ወደ ዋና እርምጃዎችን እንለፍ። እርምጃ 1 ምላሽ አለመስጠት ወይም the absence of reactivity። ይህንን ዘዴ በተግባር ለማዋል የመጀመሪያው እርምጃ ምላሽ አለመስጠት ወይም the absence of reactivity ይባላል። ስልክሽ ደጋግመሽ ታያለሽ፣ መልእክት ልከሽለታል፣ ነገር ግን አልመለሰም። ወይም ደግሞ ድንገት ያለምንም ምክንያት ቀዝቃዛ ሆኖብሻል። በዚህ ሰዓት ውስጣዊ ስሜትሽ ይረበሻል። ምን አጥፍቼ ይሆን? ለምን ተለወጠ? የሚሉ ጥያቄዎች አእምሮሽ ይሞሉታል። ነገር ግን እዚህ ላይ ነው ትልቁ የጨዋታ ሕግ መቀየር ያለብሽ። ይህንን የስነልቦና ጦርነት የምታሸንፊበት የመጀመሪያና በጣም ኃይለኛ የጦር መሳሪያሽ ምላሽ አለመስጠት ይባላል። እሱ ሆን ብሎ ስሜትሽን ለመፈተን ስርቅሽ፣ መልእክትሽ ዘግይቶ ሲመልስ ወይም ቸልተኛ ሲሆን ከጀርባው በጉጉት የሚጠብቀው አንድ ነገር አለ። ያውም ያንቺን መረበሽ ማለት ነው። አንቺ ስትጨነቂ፣ ስትደውይና ለምን ዝም አልከኝ ንገረኝ እንጂ ብለሽ ስትማጸኝ እሱ ሳያውቀው የድል ስሜት ይሰማዋል። ያንቺ መጨነቅ ያለ እኔ መኖር አትችልም፣ ሙሉ በሙሉ እጄ ላይ ነች የሚል የውሸት የበላይነት ይገነባለታል። ያንቺ ስነልቦናዊ ምላሽ ፍጹም ጸጥታ መሆን አለበት። የእሱ መራቅ የሕይወትሽን ቅንጣት ታክል እንዳላዛባው በተግባር አሳይው። ሕይወትሽ በላይ ኃይለኛ መሆን አለበት። አትጠይቂው፣ አትቆጪው፣ አትለምኝው። ይልቁንም ምንም እንዳልተፈጠረ ሁሉ የራስሽን ሕይወት በተረጋጋ ሁኔታ ቀጥይ። ጓደኞችሽን አግኚ፣ ስራሽን ስሪ፣ ሳቂ፣ ተጫወቺ፣ ተደሰች። የእሱ ባህሪ
አንቺን የመቆጣጠር አቅም እንደሌለው ሲያይ የገነባው የበላይነት ቀስ በቀስ መናድ ይጀምራል። ከረጅም ዝምታ በኋላ ድንገት ቴክስት ሲያደርግልሽ ወዲያው ዘለሽ አትመልሺ። ምላሽሽ ልክ እንደሱ ቀዝቃዛ፣ አጭርና ምንም አይነት ስሜት ወይም ኢሞሽን የሌለበት መሆን አለበት። ረጅም ማብራሪያ አያስፈልግም። እሱ የወሰደውን ያህል ጊዜ ወይም ከዛ በላይ አንቺም መልእክቱን ለመመለስ ጊዜ ውሰጂ። አሁንም ስልኩን እያየ የሚጠብቀው እሱ ነው። ምላሽ የመስጠት ጊዜሽን በደንብ በማራዘም እሱ ካንቺ ጠባቂ እንዲሆን አድርጊው። ይህ ያንቺ ያልተጠበቀ እርጋታና አለመጨነቅ የእሱን ወንድነትና በራስ መተማመን ከባድ ፈተና ውስጥ ይጥለዋል። እስከዛሬ የለመደው ያንቺን መሯሯጥ ነበር። አሁን ግን ግራ ይጋባል። እንዴ ዝም ስላት አልተረበሸችም፣ እኔን ማጣት አይሰማትም ማለት ነው ወይስ ሌላ ሰው አገኘች የሚሉ የፍርሃት ጥያቄዎች በውስጡ መብላላትና እረፍት መንሳት ይጀምራሉ። የጨዋታው ሚዛን ይገለበጣል። አንቺን እንዳያጣሽ ስሰጋ የነሳሽን ትኩረት ሙሉ በሙሉ አጠፍ አድርጎ ወደ አንቺ ይመለሳል። ፍጹም እርጋታሽ ትልቁ ማሸነፊያሽ የሚሆነው እዚህ ላይ ነው። እርምጃ 2 ራስን በማደስ የራስን ዋጋ መግለጥ the reclaiming of self። ሁለተኛ ወሳኝ እርምጃ የራስሽን ውበት፣ ስኬትና ማህበራዊ ህይወት በከፍተኛ ሁኔታ ማደስ ነው። እሱ ካንቺ ስርቅ አንቺ ወደ ራስሽ ህይወት ተመለሽ። የምትወጂውን ስራ በንቃት ስሪ። አዳዲስ ክህሎቶችን ተማሪ፣ ከጓደኞችሽ ጋር ተዝናኚ እና ራስሽን ይበልጥ ውብና ሳቢ አድርገሽ ጠብቂ። አንቺ በራስሽ ህይወት ደስተኛ መሆንሽንና ያለሱም ህይወትሽ ሙሉ መሆንን በተግባር ሲያይ ትልቅ ድንጋጤ ውስጥ ይገባል። ወንዶች ለአንድ ሴት ያላቸው ክብርና ጉጉት የሚጨምረው ያቺ ሴት ያለ እነሱም ሙሉና በራሷ የምትቆም መሆኗን ስረዱ ነው። ለአንድ ወንድ ስትይ የራስሽን ደስታ የምታጥፊ ሴት እንዳልሆንሽ ስረዳ ላንቺ ያለው አመለካከት በአንዴ ይለወጣል። ያንቺ ትኩረት በድጋሜ ለማግኘት እሱ ራሱ መንገዶችን መፈለግ ይጀምራል። እኔ የሌለሁበትን ህይወቷ እንዴት ይበልጥ ደመቀ፣ እንዴት እንዲህ ደስተኛ ትሆናለች የሚለው ጥያቄ በራሱ ውስጥ ስመላለስ ያንቺን ትኩረት በድጋሜ ለማግኘት መሯሯጥ ይጀምራል። ወንዶች ለራሳቸው ብለው ደስታቸውን የሚሰዉ፣ ራሳቸውን የማያሳንሱና በራሳቸው ላይ ብቻ የሚንጠለጠሉ ሴቶችን ይበልጥ ቸል ይላሉ። ያንቺን ዋጋ ከፍ የሚያደርገው ለአንድ ወንድ ስትይ የራስሽን ደስታ የምታጥፊ ሴት እንዳልሆንሽ ሲረዳ ነው። እሱ አንቺን ለማግኘት የሚጠቀመው መንገድ አንቺን መናቅ ሳይሆን የራስሽን ታላቅነትና ነፃነት ማሳየት ነው። አንቺ በራስሽ ዓለም ውስጥ ስትበለጽጊ እሱ ማግባት የፈለገውን አንቺን ሳይሆን አንቺ የፈጠርሽውን አዲስ ማንነት ነው። ያንቺን ትኩረት በድጋሚ ለማግኘት ቀደም ሲል የነበረውን ቀዝቃዛ ባህሪ ትቶ በውስጡ የነበረውን የበላይነት ጥሎ እንደ አዲስ መቅረብና መሽመንሞን ይጀምራል። ምክንያቱም አንቺ አሁን የሚገኝ ሳይሆን የምታገልለት ስጦታ ሆኖ ተገኝተሻል። ይህ ሁለተኛ እርምጃ በራስሽ ህይወት ውስጥ በራስ መተማመንሽን እንዲጨምር ከማድረጉም በላይ በግንኙነታችሁ ውስጥ ያለውን የኃይል ሚዛን ሙሉ በሙሉ ወደ አንቺ እንዲያደላ ያደርገዋል። እርምጃ 3 የከፍተኛ ዋጋ ወሰን ማስመር ወይም the high value boundary። ይህ እርምጃ ትዕግስትሽንና የውስጥ ጥንካሬሽን የሚፈታተንበት የመጨረሻ ምዕራፍ ነው። አሁን እሱ በዘዴሽ ተሸንፎ በራሱ መረብ ተጠምዶ ወደ አንቺ መምጣት ጀምሯል። መልእክቶቹ ይበዛሉ። ትኩረት ለመስጠት ይሞክራል። ምናልባትም ይቅርታ ለመጠየቅ ወይም በድጋሜ ቅርርብ ለመፍጠር መንገድ ይፈልጋል። እዚህ ጋ ነው ስህተት መስራት የሌለብሽ። ወዲያውኑ እቅፍ ውስጥ መግባት በፍጹም የለብሽም። በቀላሉ የምትገኝና በአንድ የፍቅር ቃል ወይም በትንሽ ማባባያ የምትመለስ ሴት ከሆንሽ ያንቺን ዋጋ ዝቅ ታደርገዋለሽ። እሱ ከዚህ ቀደም የፈጸመውን የቸልተኝነት ስህተት እንደገና የመድገም እድሉ ሰፊ ነው። የከፍተኛ ዋጋ ሴት መሆን ማለት የትኛውም አይነት የቸልተኝነት ባህሪ በዝምታ አለማለፍ ማለት ነው። ወደ አንቺ ስመጣ የራስሽን ክብርና መስመር በግልጽ በተግባር አሳይው። ይህ ማለት እንደምትጠይው ወይም እንደምትቆጩ መናገር ሳይሆን የፈለገውን ያህል ጊዜ ችላ ብሎ በፈለገው ሰዓት እንደፈለገ ሊያደርግሽ አይችልም የሚለውን እውነታ በተረጋጋ ባህሪሽ ማስገንዘብ አለብሽ። በድጋሜ ጥያቄ ውስጥ ጠይቅሽ ወዲያውን አትስማሚ። ለራስሽ ቅድሚያ እንደምትሰጪ አስታውቂው። ባህሪው ላይ ለውጥ ሲያሳይ ክብርሽን የሚጠበቀው ወጥነት ያለው ለውጥ እንጂ የጊዜያዊ ማባባያ እንዳልሆነ በተግባር አሳይው። ያንቺን ትኩረትና ፍቅር ማግኘት በቀላሉ የሚገኝ ሳይሆን ትልቅ ዋጋ የሚያስከፍል ታላቅ ስጦታ መሆኑን በተዘዋዋሪ እንዲረዳ አድርጊው።
አንቺ መስመርሽን ወይም ባውንደሪሽን ስታጠብቂ እሱ አንቺን ለማግኘት ብዙ መውጣትና መውረድ እንዳለበት ይገባዋል። ይህንን ጥንካሬሽን ስመለከት ይቺ ሴት በቀላሉ የምትገዛ አይደለችም፣ በእውነትም ትልቅ ዋጋ አላት የሚለው እውነት በውስጥ ይሰርጻል። አንቺን ማጣት ምን ያህል ከባድ እንደሆነ በትክክል የሚረዳው አንቺን በሌሎች ላይ ሳይሆን በራስሽ ላይ ብቻ ስትገነቢና ባውንደሪሽም ስትጠብቂ ነው። በዚህ እርምጃ ውጤት ምን ይሆናል? እሱ ከአንቺ የሚፈልገው ትኩረት ለማግኘት መታገልን ይማራል። ያንቺን ዋጋ በራሱ አይን መመልከት ይጀምራል። በዚህ መንገድ ብቻ ነው ግንኙነታችሁ ከጨዋታ ወጥቶ ወደ እውነተኛ አክብሮትና የጋራ መተማመን ሊሸጋገር የሚችለው። አሁን እሱ ስህተቱን ተረድቶ ወደ አንቺ ለመምጣት ሲሞክር ውስጣዊ ሰላምሽን እና መርህሽን ጠብቀሽ ይህን ወሰን ለማስመር ዝግጁ ነሽ? ውድ እህቶች፣ እዚህ ጋር ልትገነዘቡት የሚገባው ትልቁ እውነታ ይህ ነው። ማንም ሰው አንቺ ለራስሽ ከምትሰጪው ክብር በልጦ ሊሰጥሽ አይችልም። በማንኛውም ግንኙነት ውስጥ ያላችሁን ዋጋ የሚለካው በሌላ ሰው አመለካከት ሳይሆን መጀመሪያ ለራሳችሁ በምትሰጡት ክብርና ግምት ልክ ነው። ራሷን የምታከብር የራሷን ሕይወትና ግልጽ መስመር ያላት ሴት ለማንም የምትገዛ ወይም የምትበለጥ አይደለችም። እንዲህ አይነት ጥንካሬ ያላት ሴት የትኛውም ወንድ በቀላሉ ችላ ልላት ወይም እንደ አማራጭ ሊያያት አይደፍርም። ፍቅር መለመን አይደለም፣ ፍቅር መንከባከብና መተማመን ነው። አንቺ ለፍቅር ስትይ የራስሽን ስብዕና የምታጠፊ ከሆነ የምታገኘው ፍቅር ሳይሆን የበላይነት የሰፈነበት ቁጥጥር ነው። ነገር ግን የራስሽን ዋጋ ከፍ ስታደርጊ እሱ አንቺን ለማግኘት የሚታገልበት እንጂ አንቺን የራሱ ንብረት አድርጎ የሚቆጣጠርበት ምክንያት አይኖረውም። ያንቺ እውነተኛ ዋጋ ካላወቀና አሁንም ካልተለወጠ አትዘኝ። ለምን? ምክንያቱም አንቺን በስኬትና በደስታ የተሞላ ሕይወት የምትመሪባቸው በሺህ የሚቆጠሩ ምክንያቶች ስላሉሽ ነው። የአንቺ ደስታ በሌላ ሰው እጅ ውስጥ ሲሆን እሱ የፈለገውን ያህል ማንገላታት ይችላል። የአንቺ ደስታ ግን በእጅሽ ውስጥ ሲሆን ሕይወትሽ የራሱ የሆነ ማራኪነትና ኃይል ይኖረዋል። ወንዶች ለአንድ ሴት ያላቸው ክብር የሚመነጨው ያቺ ሴት ያለ እነሱም ሙሉ መሆኗን ሲረዱ ነው። ትክክለኛ ሰው ለዚህ ጥንካሬሽና ለዚህ ልዕልናሽ ተገቢውን ቦታ ይሰጣል። ትክክለኛ ያልሆነ ሰው ደግሞ ራሱ በራሱ ከሕይወትሽ ያገላል። ይህ ቪዲዮ ጠቃሚ እውቀት እንደሰጣችሁ ተስፋ አደርጋለሁ። ይዘቱ ከተመቻችሁ ላይክ ማድረጋችሁ እንዲሁም ለጓደኞቻችሁ ሸር ማድረጉና ሁልጊዜም ግንኙነታችሁ በሳይኮሎጂ የምናሳድግበትን እውቀቶች ለማግኘት ቻናሉን ሳብስክራይብ ማድረጋችሁ እንዳትረሱ። አስተያየታችሁ ኮመንት ሴክሽን ላይ አስቀምጡልኝ። በሚቀጥለው ቪዲዮ በሌላ ድንቅ ምስጢር እስክንገናኝ ድረስ ለራሳችሁ ትልቅ ዋጋ ስጡ። የበሰለ ማንነትም ይኑራችሁ። ቻው፣ መልካም ጊዜ ይሁንላችሁ።